በመጽሐፍ ቅዱስና በተለያዩ ታሪክ መዛግብት የእነዚህን ህዝብ ታሪክ አይታችኋል። ፔርሺያን ኤምፓየር ወይም የፋሪስ አገዛዝ ተብሎ ይጠራል። ቂሮስ ንጉሳቸው የነበረ ሲሆን በማይቀየር ሕጋቸው ይታወቃሉ። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ስለ ፔርሺያን ወይም ስለ ፋሪስ አገዛዝ እናያለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ። ወደ ዛሬው ፕሮግራማችን እንለፍ። የፋሪስ አገዛዝ የተጀመረው ከክርስቶስ ልደት በፊት ከ550 ዓመታት በፊት ነበር። ሳይረስ ዘ ግሬት ወይም ታላቁ ቂሮስ የመጀመሪያ ንጉሳቸው ነበር። የፋሪስ መንግስት መሰረቱን ኢራን በማድረግ ቱርክን፣ ግብፅንና አውሮፓን በመንካት ሰፊ ግዛት የመሰረተ ኃያል መንግስት ነበር። ገዢያቸው ደግሞ አካይሜናውያን መንግስት ነበር። ከክርስቶስ ልደት በፊት ከ558 እስከ 530 ታላቁ ቂሮስ መርቷቸዋል። ንጉሱ ቂሮስ ፋሪስን የመሰረተና በታሪክ ታላቁ ንጉስ ተብሎ ይታወሳል። ሊዲያውያን እና ባቢሎናውያንን በማሸነፍ በባቢሎን ታስሮ የነበሩትን አይሁዳውያን በማስፈታትና የሃይማኖት ነጻነትን በመፍቀድ ክርስቶስ ልደት በፊት በ6ኛው ክፍለ ዘመን የነበረ ታላቁ ሰው ተብሏል። በ6ኛው ክፍለ ዘመን መጨረሻ በ5ኛው ክፍለ ዘመን መጀመሪያ የፋሪስ ህዝብ ዳሪዩስ አንደኛ የተባለ ንጉስ አገኘ። ዳሪዩስ አንደኛው በጥንካሬው የሚታወቅ ታላቅ ንጉስ ነው። በመጽሐፍ ቅዱስ ላይ የዳንኤልን ታሪክ ከሰማችሁ ከሱ ጋር አብሮ ስለምነሳው ዳሪዩስ ነው አሁን የምናወራው። ዳሪዩስ በዘመኑ የጋራ መገበያያ ገንዘብና የተለያዩ ትላልቅ ህንፃዎችን የገነባ ሲሆን ሮያል መንገድ ተብሎ የሚታወቀውም የተገነባው በሱ ጊዜ ነበር። ዳሪዩስም መንግስቱ ከህንድ እስከ ግሪክ፣ ከመሃለኛው እስያ እስከ ግብፅ አስፍቶታል። ግሪክና ፋሪስ 3 ጊዜ የተዋጉ ሲሆን 2 ጊዜ ግሪክ ስታሸንፋቸው በአንደኛው ድል ቀንቷቸዋል። ወደ ሃይማኖታቸው ከመጣ ፋሪሳውያን እንደ ማንኛውም ጥንት ስልጣኔ በመጥፎና በጥሩ ያምናሉ። እንደምታወቀው ሃይማኖት የሰውን ባህሪ ከመቅረጽ አንፃር ጉልህ ሚና ይጫወታል። ፋሪሳውያን በሃይማኖታቸው አውራ ማዝናና አንግራ ማንዮ ይሉታል። ጥሩና መጥፎ እንደማለት ነው። ዞሮአስትሪያኒዝም ይባላል። በነቢዩ ዞሮአስተር የተመሰረተ ሲሆን ባህሪያቸውን ከመቅረጽ አንፃር ጉልህ ሚና ተጫውቷል። የፋሪሳውያን ስነ ምግባር እጅግ በጣም ተወዳጅ ነበር። በዘመናዊው ዓለም ቶለራንሲ ወይም መቻቻል፣ ሃይማኖትን ማክበር፣ ባህልን ማክበርና የሰው ልጅን ሰብአዊ መብት ማክበር እንደ ባህል ይቆጥሩ ነበር። በዚህ ምክንያት ሰብአዊ መብትን የሚጠብቁ ሃይማኖታቸውን የሚያከብሩ የተለያዩ ህዝብ ቢሆኑ በመቻቻል በመኖራቸው የተወደደ ህዝብ ነበሩ። ፋሪሳውያን ከሜዶናውያን ጋር ጥልቅ ትስስር ነበራቸው። እንደውም አንዳንድ የታሪክ መዛግብቶች እንደሚናገሩት የፋሪስን ግዛት የመሰረተ ታላቁ ንጉስ ቂሮስ አባቱ ፋሪሳዊ፣ እናቱ ደግሞ ሜዶናዊ እንደነበረች ይናገራሉ። ለዘመናዊ ዓለም ካበረከቱት ብዙ ነገሮች ህግ፣ መቻቻልና የተለያዩ የእጅ ጥበባት ይጠቀሳሉ። በመጨረሻም ይህ ታላቅ መንግስት ታላቁ እስክንድር ፋሪሳውያንን ድል እስካደረገበት እስከ 331 ዓመተ ዓለም ድረስ አይሁዳውያን በፓሪሳውያን አገዛዝ ስር ነበሩ። በኋላም በዳሪዩስ ሶስተኛው
ሊሸነፉና ሊወድቁ ችለዋል። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮመንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።